ያው ሱልጣን እናንተ ሀባሽ አይደለህም አይደለ? አንተ ዋብያ ነህ ወይንም ደግሞ አላህ ከአርሽ በላይ ነው ብሎ ከሚያምኑት ውስጥ ነው አይደለ? ሱልጣን ሚዩት ነው እያወራ ከሆነ ያ አላህ ከአርሽ በላይ ነው አራማን አላ አርሽ ስተዋ የሚሉት አላህ የማንንም አይመስል እጅ አለው እግር አለው ባት አለው ብለው ያምናሉ። ከሌሊቱ አንድ ሶስተኛም ይወርዳል ብለው ያምናሉ። ስለዚህ አንተን እሱን የምታምን ከሆንክ ደግሞ አላህ እጅ አለው እግር አለው ግን የሰው አይመስልም ብለህ ነው የምታምነው። ክፍለ አካላቶች መዋቅር ነው የተሰባሰበ ነው ብለህ ታምናለህ፣ ግን የማንንም አይመስልም። ሱረት አሹራ ቁጥር 11 ላይ ባለው መሰረት ኤኒዌይስ አላህ ይወርዳል የሚለውን ይህን አዲስ ሳሂህ ቡኻሪ 7494 ላይ እንደዚህ ይላል። ናዌት አቡ ሁረይራ እንደዛ የሚለው ሰዎች ማለት ነው። አላህ ይወርዳል የሚለውን ላሳየ ነው። እሺ እንደዛ ብሎ የሚያምኑት ለምሳሌ አላህ ይወርዳል ብሎ የሚያምኑት አላህ ይወርዳል ብሎ የሚያምኑት ማለት ነው። ይሰማል ሰማላ እነሱን ጠይቀሃል? አላህ ወርዶ ምን ይሰራል ሲወርድ አይተሃል ወይ ብለህ ጠይቀሃል ነው ወይስ እነሱ ሲወርድ ማስረጃ ያቀረቡልኝ ነው ወይስ ማስረጃ የለም? በቃ ዝም ብሎ ይወርዳል ነው የሚሉኝ። አሁን አንተንም እኮ እየጠየቅኩ ማስረጃ ከተታይ ብዬ እንደም ብያለኝ እኮ ከሰማ እንኳን ኡስታዞች ከምምኖቹ የተሻለ አይመልሱም። አላህ ይወርዳል ይላሉ። በቃ ይወርዳል ብለው የሚዘሩት አሁን ታዳምጣለህ አንተም። ሁሉም ይወርዳል ቢሉት ይወርዳል። እንዴት እንደሚወርድ አናውቅም። ይወርዳል። በቃ አላህ ይወርዳል። ከዚህ መቼ ነው መውረድ የጀመረው? ወርዶ ለምን መውረድ አስፈለገው? ሰዓት ደግሞ ታውቃለህ። እኛ ጋር ሲመሽ ሌላ ጋር ይነጋል፣ ሌላ ጋር ሲነጋ ይመሻል። ማን ጋር ነው የሚወርደው? ሁሉም ሀገር ነው ወይ? ይህንን አይመልሱትም። ኤኒዌይስ አዲሱን እናንብበው አንዴ። ዲያቆን መዝሙሪያ እንኳን ደህና መጣህ። እግዚአብሔር ይመስገን። እፎዬ ሰላም ላንተ ይሁን። ሱልጣን አብዲ፣ ሁሴን፣ አቡ ኤሜን፣ ሙስሊም፣ ዴቫ ከታች ያላችሁ ወንድም እናቶቻችንም የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እንዴት ነህ እፎዬ? ሰላም ነው? እየበረታ ነው? ሰላም ብያለሁኝ። ተመስገን። ባክግራውንድ ደስ ይላል። አሪፍ ነው። አሪፍ ባክግራውንድ ነው። አሪፍ ባክግራውንድ ነው። ልምላሜ፣ አረንጓዴ አንተን ነው ዘመዶቻችን። አሪፍ ነው። አሪፍ ነው። አታክልት አለ በይናው ቦታ ማለት ነው። አረንጓዴ ነው። ፍራፍሬ አለ ምናምን ለሚለው ነው። ከዚሁ እናድርገው። ኔስ ሳሂህ ቡኻሪ 7494 ላይ ናዌት አቡ ሁረይራ እንደተረከው አላስ ሜሴንጀር ሰይድ የአላህ መልእክተኛ እንዲህ ብለዋል አለ ኤቭሪ ናይት when it is the last third of the night night our Lord the supreme the superior the blessed descends to the nearest heaven and says is there anyone to invoke me that I may respond to his invocation? Is there anyone to ask me that I may grant him his request? Is there anyone asking me my forgiveness so that I may forgive him? አላህ ምን አለ? ሁሌም ጌታችን ሁሌም ሌሊት ምን ሲሆን አንድ ሶስተኛ ሌሊቱ ላይ የመጨረሻው አንድ ሶስተኛ ላይ የሌሊቱ አንድ ሶስተኛ ላይ ይወርድና ምን ይላል? የሚወርደው ወደ ቅርቢቱ ሰማይ ይወርድና ሁሴን ተሰፈማል። ወደ ቅርብ ወርዶ ምን ይላል አለ? ማን ነው የሚጠይቀኝ ይቅር የምለው እያለ ይጠይቀናል ይላል። ማንም የሚወርደው? አላህ ጌታችን ይላል። ሱልጣን ይህን አዲስ እንዴት ታየዋለህ? ይህን አዲስ እንዴት ታየዋለህ?
እኔ እንትን አነባለሁ በራሴ ወደ እንትን ቀይሬ እንትን አደርጋለሁና ችግር የለውም። እስቲ 74 ነው አይደለ? ሳይል ቡኻሪ ቡኻሪ 11:45ንም ድገሙ። 11 ቡኻሪ 11:45 ላይም አለ 74:94 ላይም አለ። አየሽ እሱንም አንብቤ ጨርሼ እንትን እላለሁ። በቃ ችግር የለውም። ግን እንደዛ እንትኖቹን ያውን ግን አስበው ፈጣሪ ይመላለሳል ብለህ ታስባለህ? ከሆነ ቦታ አንድ ቦታ ሰው ተተመላለሰ ከአንድ ቦታ አንድ ቦታ የሚንቀሳቀስ ከሆነ እኛ አሁን ምናምኑ ፈጣሪ መላእክቶቹን ይቀያየራሉ መላእክቶቹን እንጂ የምናውቀው ጠዋት ሱቢ ላይ የሚወርዱት መላእክቶች 10 ሰዓት ላይ ወደ 10 ከሰገደ በኋላ ይመለሳሉ ብለን ነው ምናምነው እንጂ ይሄ ለኔ አዲስ ነው። መላእክቶቹን ይልካል እሱ ቡኻሪ 11 እንጂ እሱ እዚህ ጋርም ቡኻሪ 11 ትንሽ አስጠጋልኝ 11:45 ላይም ዳዊት አቡ ሁረይራ 45 ነው በቃ ይቻላል 11:45 አቡ ሁረይራ እንደተረከው አላስ ሜሴንጀር said our lord the blessed and the superior comes every night መቼ ሁሌ ለሊት down on the nearest table to us when the last third of the night remains ዛጋ ቀደም ሐዲሱን እዛኛው ላይ መልሰው the last third of hour ብሎ ነው ያለው። እዚህ ጋር ደግሞ የመጨረሻው 3 የሌሊቱ 1/3 ሲቀር ነው። እዛ ጋር ደግሞ የሌሊቱ 1/3 ላይ ነው። ይመጣና ምን ይላል? ይጠይቃል። ሰዓቱ ራሱ ግጭት አለው። አክቹዋሊ የሌሊቱ 1/3 ላይ ወይንስ የሌሊቱ 1/3 ሲቀር ወይንስ የሌሊቱ 1/3 ሲያልፍ ይመጣና ከዛ ይጠይቃል ማለት ነው። ማነው ይቅርታ የሚጠይቀኝ ይቅር የምለው? ማነው ምሕረት የሚጠይቀኝ የምምረው እያለ ይጠይቃል ይላል። ኤኒዌይስ አብዲ እንኳን ደህና መጣ። አብዲ ጤና ይስጥልኝ። ሁሉ ተማም? ኦኬ፣ ጥያቄውን ሰምተዋል? ይሰማሉ ነው? ኦኬ፣ ጥያቄው ይሰማል? ሶሪ፣ ጥያቄውን ሰምተዋል? ማን ነው? አቡ አመር አቡ አማር ነኝ እኔ። ጥያቄውን ሰምተዋል? እሺ፣ ጥያቄውን ሰምቼዋለሁ። አላህ ይመጣል ለሊት ወደ ቅርቢት ሰማይ ብለህ ታምናለህ? እዚህ ጋር ምን አለ መሰለህ? እሺ፣ አሁን ቅድም ወንድሜም እንደሞከረው ሙስጠፋ ተመለሱ። ግልጽ አልሆነለት ሊሆን ይችላል። ኦኬ፣ ትክክል ነው፣ ሐዲሱ ትክክል ነው። ነገር ግን ፈጣሪ ይወርዳል ስንል ምናልባት በእኛ አእምሮ ያለው ያወራረድ ስልት አይደለም። በስልጣኑ በብቃቱ ለምሳሌ የሰውን ልጅ ሲፈጥር አምላክ እኛን አሁን ለምሳሌ ፈጠረን እንላለን አይደለ? ኦኬ፣ አሁን እኛን አብክቶ የሆነ ነገር አድርጎ ማስተካከያ ተደርጎበት ምናምን አይደለም የሚፈጥረን። በቃሉ ኩን ፈየኩን በሚለው ቃሉ ሁን ይለዋል። የሰውን ልጅ በዛ አይነት መልኩ ነው የሚፈጥረው። ይወርዳል ሲባልም ስልጣኑ ጋር በቃሉ ነው። አሻሪና ቃታሪና እኔ አህለ ሱና ወል ጀማዓ ነኝ። አላህና አለው ብላ ነው እሱ ሰለፊዎችም ይሉታል። ፎቀል አርሽ ላይ ነው ያለው። እሱ ለራሱ ነው የገለጸው። ይሄ ፈጣሪ የገለጸውን ደግሞ ስለዚህ በትክክል መቀበል ነው እንጂ አላህ ራን ነገር በእጁ ፈጥሯል ብላችሁ ታምነው የለ እንደ አደምን በእጁ ነው የሰራው ትሎ የለ እንደ በቃሉ ነው አልከን። አንደኛ የሚጋጭ ማለት ነው። በእጁ ነው የሰራው ብላችሁ የምታምኑት። ሁለተኛ አላህ ራሱ ነው የሚወርደው ብላችሁ የምታምኑት ሰለፍ ከሆንክ
እኮ ሀዲሱ ይላል፣ ግን አወራረዱ በቃሉ ኩን ፈየኩን ኩን ባለው ወይም ደግሞ ይሁን በሚለው ቃሉ ስለዚህ አላህ አይወርድም ማለት ነው። ተውበት ስለዚህ አላህ ይወርዳል። አላህ አይደለም አላህ ይወርዳል። አይወርድም። አዎ አይወርድም። ይወርዳል የሚልም አመለካከት ማንም ላይ አስተምህሮት ላይ የለም። እርግጠኛ ነህ? ነገር ግን በቃሉ እርግጠኛ ነህ? ያሻውን ፈጣሪ ለምሳሌ መሬትና ሰማይን ፈጣሪ ፈጠረ እንላለን። ማንኛቸው አንተም በፈጣሪ በኩል መሬትና ሰማይን ፈጠረ ትላለህ አይደለ? መሬትና ሰማይን ሲፈጥር ግን እንደዚህ አሁን ለምሳሌ እንደ ኮንትራክሽን ወስዶ ምናምን እንደዚህ ፈይቶ ቀይቶ ምናምን አይደለም። በቃሉ ነው ፈጠረ የምንለው ስንል ለጊዜው እሱ መወያያ ርዕሴ ስላልሆነ አራት ነገሮችን በእጁ ፈጥሯል ተብሎ እንደ ሰለፊዎች ይታመናል። እሱን ለጊዜው ልተወውና ከዛ ውስጥ አንዱ አደምን በእጆቹ ነው የሰራው። ለምሳሌ ሱረቱ ሳድ 75ኛው አያ ላይ አላህ አደምን አይምን ኢብሊስን ለአደም ስገድ ባልኩ ጊዜ ምን ከለከለ? በሁለት እጆች ለፈጠርኩት ይለዋል። ሱረቱ ሂጅር ላይም ቁጥር 26 እና 33 ላይ ማግኘት ትችላለህ። ኤኒዌይስ ለጊዜው ፖይንት ስላልሆነ እሱ እዚኛው ላይ እንመለስና አላህ ወደ ቅርቢቱ ሰማይ ይመጣል የሚለውን አንተ ማን ነው ይመጣል ብለህ የምታምነው? ቃሉ ነው ይመጣል። ቃሉ ድርጊቱ ይወርዳል ይላል። ቃሉ ነው እንጂ በአካል አይደለም። መልካም፣ ቃሉ ነው የሚመጣው። ተስማማው። አላህ ሳይሆን ቃሉ ነው አይደለ የሚመጣው? ቃሉ። አዎ። እሺ፣ ቃሉ ፍጡር ነው ፍጡር አይደለም? ቃሉ ፍጡር አይደለም። ፍጡር አይደለም። ፍጡር አይደለም። ቃሉ ካላህ ተለይቶ በደንብ አስቡ። ካላህ ተለይቶ መናገር ይችላል? ለምሳሌ አሁን ይቺ ነገር ለእናንተ ያወዛገበች እየመሰላችሁ እንጂ እኛ አሁን ለምሳሌ እኔ እናንተ የምናወራው ቃል አለ አይደለ? ቃላቱ አሁን ይሄ አቡ አመር ተመችቶኛል። ምክንያቱም እታች የመጣው አካል ነው። ከመጣ በኋላ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው የሚለው እታች መጥቶ ነው። እታች የመጣው አካል ነው። ስለዚህ ቃሉ ነው ብለኸኛል። ቃሉ ካላህ ተለይቶ እታች መጥቶ ፍጡር ያልሆነው የአላህ ቃል ቅርቢቱ ሰማይ ጋር ይመጣና ያወራል ማለት ነው። ከቃሉ አንዱ ቁርአን ነው። ቁርአን ያላህ ነው ብለህ ታምናለህ። ልክ እንደ ቁርአን ያላህ ቃል ልክ እንደ ቁርአኑ ፍጡር እንዳልሆነው ሌላኛው ያላህ ቃል ደግሞ ቅርቢቱ ሰማይ ጋር ሆኖ ያወራል እያልከኝ ነው። መናገር ይችላል እያልከኝ ነው። በትክክል ፈጣሪ ያለበት ሆኖ አርሽ ላይ ተቀምጦ ማንኛውንም ነገር ማድረግ ይችላል። ለምሳሌ እኔ እናንተ አሁን እናወራለን አይደል? አሁን እፎይ ከኔ ጎን አይደለም፣ ቃልህ ግን እየመጣ ነው። ያ ቃል ግን ምንድን ነው የሚባለው? እስኪ በአንተ ስለዚህ አንተና የኔ ቃል ቃሉን ቅርቢቱ ሰማይ ጋር ይሰማል ነው ያለው ሙሐመድ፣ ወይንስ ጌታችን ይወርዳል? ቃሉ ጌታ ተብሎ ይጠራል? እንደው ይወርዳል እንኳን ብንልና እንደው የሚሉትን ሰዎች እንትንላለን ቢባል ፈጣሪ እኔ እናንተ እንደምናስበው አወራረድ አይነት አይደለም። እሱን እሱ ነው የሚያውቀው። ሁለት አይነት አርጉመንት ዛት ሄዳ ለፈጣሪ ነው ያንን ጥያቄውን የምንትለው። አሁን ለምሳሌ እጅ አለው እግር አለው ምናምን ስትል እግርና እጁ ምን አይነት ነው እንዴት ነው ብለህ ያንን ነገር አንተ በአእምሮ የምትስለው አይደለም። ፈጣሪ እኮ ነው። አሁን ለዛም እኮ ነው አላህ ሱብሃነሁ ወተዓላ ቁል ሁወላሁ አሐድ። አቡ አመር እያተደማመጥን ካልሆነ አስቸጋሪ ነው። እሺ እየሰማሁ አላህ ማንን ይመስላል አይመስልም? ሁለት አይነት አርጉመንት ምዛት ሄድ አላህም ሊሆን ይችላል ቃሉም ሊሆን ይችላል እያልክ አታድርገው። ምረጥ አንዱንና ከዛ ወዲያ እዛ ላይ አርጉመንትን በደንብ ስራ። ጥሩ ወይንም ቦልድ ላይ ያዝና አላህ በፍጹም አይመጣም በልና ቃሉ ብቻ ነው በልና ሞገድ። አዎ አይመጣም። ስለዚህ አላህ ይመጣም እኛ እንደምንስለው አይደለም። ፈጣሪ ራሱ አወራረዱንም ራሱ ነው የሚያውቀው። ፕሊዝ እዚሁ እየደከመኝ ነው ከአንተ ጋር ካሁኑ። ለምን መሰለህ እየደከመኝ ያለው መልሰህ አይመጣም ካልክ በኋላ ይመጣል ካልንም አላህ ትላለህ። መልሰህ አይመጣም በልና ድምድም ወይንም ይመጣል በል። ሲመጣብህ ይመጣል ካልንም ትላለህ። መልሰህ ደግሞ ለአንተ የተመቸ ሲመስል አይመጣም ትላለህ። ስለዚህ ሁለት አይሆንም።
አንዱ ምረጥ፣ ወይን አላህ ነው የሚመጣው ወይንም አላህ አይደለም የሚመጣው በልና አርጉመንትን እዛ ላይ አጽና። ለማንኛውም በስልጣኑና በቃሉ ኩን በሚለው ሁሉን ነገር ማድረግ በሚችለው የአፈጣጠር ዘዴው ሁሉን ነገር ባለስልጣን ነውና ማድረግ የሚችለውን ነገር እሱ ያደርጋል እንጂ አንተና እኔ ወርዳል አይወርድም። ልግባ ወይስ? እሺ ቀጥል፣ ችግር የለውም። እሺ ምንድን ነው እሱ? አንድ ጥያቄ አሁን ስታነሱ የመጣብኝ አደምን ሲፈጥረው አላህ እዛው ከሰማይ ሆኖ ነው ኩን ፈይኩን ያለው ወይስ? አንዴ ልጨርስና እፎይ ልጀምር። ሱልጣን አንዴ አዳምጠኝ። አደምን ማን ነው አሁን አላህ ኩን ፈይኩን ብሎ ነው የፈጠረው ትሉናላችሁ። ኦኬ ኩን ፈይኩን ብሎ ከፈጠረ እዛው አርሹ ላይ ሆኖ ነው ኩን ፈይኩን ብሎ የፈጠረው አደምን ወይስ ከአርሹ ዝቅ ብሎ ወርዶ ወደ አፈር እንደባልቆ ከአፈር ነው የሰራው? ምክንያቱም እኔ ኩን ፈይኩን ሁን ሲሎ ይሆናል የሚለውን ቃል ሳነብ አንድም ቦታ ላይ ኩን ፈይኩን ብሎ የፈጠረው ነገር አላየሁም። ካለ እንግዲህ እናንተ ትሰጡናላችሁ፣ ታርሙኛለ። ግን ኩን ፈይኩን ብሎ ቃል በቃል ሁን ብሎ የፈጠረው ካለ ከፍጥረት ማለት ነው ይሄ ነው የሚለውን ነገር ብትነግሩኝ ያገስ ጥሩ ይመስላል። ግን የመጀመሪያው ጥያቄ ግራ ስለገባኝ ነው። እዚህ ላይ እንዴት መሰለህ መዝሙር ብታስጨርሰኝ ጥሩ ነበረ። እሱ ለምሳሌ እንደዚህ ነበረ መላእክቶቹን እሱ አሁን ለምሳሌ እዛ ሆኖ መላእክቶቹን አዞ ነበር እነ ገብርኤል እነ ሚካኤልና እነ ሩፋኤል ጅብሪልን አደምን ለመፍጠር ሲል ጅብሪልን ወደ ምድር ልኮ አፈር ዘገናና ብሎ ነበር ሄዶ ጅብሪልን ሊኮ አፈር ዝገንና ና ብሎ ሊኮ ነበርና መሬትም ምድርም ባህል ላይ ተጠበቃለሁ አትንካኝ አለች። ተመለሰና እንደዚህ ስላለችኝ ትቼ መጣሁ አለና መካሪንም ላከ። ሁሉ ላይ ነው የምታነበው ሱልጣን? ከምን ላይ ነው የምታነበው? ይሄንን ከምን ላይ ነው የምታነበው? ስለ ሩፋኤል አለ ስላለ ይኩ ነው እና ከምን ላይ እንደዛ ነው የተፈጠረ። አይ እሱ በአካል መጥቶ አይደለም ለማለት ፈልጌ ነው እኮ። ከምን ላይ ነው ያነበብከው? አሁን ያነበብከው ፈጣሪ ሱልጣን ከምን ላይ ነው ያነበብከው? አሁን ያነበብክልን እሱ እነግርሃለሁ። ንገረኝ እንጂ መጀመሪያ እንድከተል ነኝ አለ እኮ። ምን ላይ ምን ላይ እንደዛ እየሰማን እኮ አይደለም። እፎይ ያው ኔትወርኩን መሰለኝ። አይ ቲንክ ኔትወርክ እንትን ነው። ቃል ቴሌግራም ቼክ አድርግ፣ ይሰማል ቃል? ኦኬ ቀጥሉ። አቡ ወጣ አቡመር ለሱ ነበር እሱ ይሰማል። አሁን ስለ ፈጣሪ ይወርዳል የሚለው ላይ አላህ ይወርዳል በሚለው ላይ አላህ ይወርዳል የሚለው ለምሳሌ ሌሊት የሚሰገድ አለ። እሺ አንድ አውርደህ እኮ 1 ደቂቃ ትቆያለህ። ኤኒዌይስ ሁሱ ይሰማል? ሁሱ ሐዲሱን ፈልግ ብሎ ልክፈተው ወይስ ይቆይ? ቆይ ሁሱ ካሊድ እፎይ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። ኦኬ መልካም። ሜቢ ጥያቄውን ሰምተዋል። አላህ ይወርዳል ብለህ ታምናለህ? ሬሳቸው እሱ ነው። እስካሁን ያሉት አላህ አይወርድም እያሉ ነው። አንተ አላህ ይወርዳል ብለህ ታምናለህ?
አላህ የሚወርድ ከሆነ ፍጡር ነው፣ እሱ ደግሞ ፈጣሪ ስለሆነ መውረድ አይጠበቅበትም አይወርድም እያሉ ነው። ወደ ቀርቢቱ ሰማይ አላህ የሚመጣው እያሉ ነው። አሁን ንጽጽሩ በክርስትና እና በእስልምና መካከል ቢሆን ደስ ይለኛል። ያው ይወርዳል አላህ እና እኮ የእስልምናን ጥያቄ እኮ ነው የጠየቁ። ስለዚህ አላህ ነው የሚወርዳል። አሁን ከእንትኖች ጋር አገናኝ ከአሁን አይወርድም ብያሉትና አሁን በአላህ ማመን ነው ዋና። አላህ እነሱን አልጠየቁም። አዎ በአላህ ማመን ነው። አላህን ጣዖት ከሚለውና ጣዖት አይደለም ከሚሉ ጋር አንድ ናቸው። ስለዚህ አትፍራ፣ አትረበሽ። እነሱ አይለጥፉ። እኔስ አላህ ይወርዳል ስትል ምን ማለት ነው? ይወርዳል አላህ እነሱ ቃሉ ነው የሚወርደው፣ መላእክት ነው የሚወርደው ወይንስ ራሱ አላህ ነው የሚወርደው? በዛቱ እሱም በእንትን በሚለው በራሱ ሀለት ነው የሚወርደው በዛቱ። ኦኬ አላህ ምን አይነት ዛት ነው ያለው? ምንድን ነው ዛቱ ስትል ምንድን ነው? ሶሪ ለይሰ ከሚስሊሂ ሸይኡን ፊል አርድ፣ እሱን የሚመስል አንዳች ነገር የለም፣ እሱንም ያየ የለም። ዛት ብለህ የምትለው በአማርኛ ተርጉመው። እሺ እኮ ዛቱ ማለት እንግዲህ ዛት ምንድን ነው? አማርኛ ቃል አይደለም፣ በአማርኛ ንገረን። አካሉሽ። ኦኬ በአካሉ ይወርዳል። መልካም። ከአካል ውስጥ ለምሳሌ አካል ተብሎ የሚጠራው ያለ ምንድን ነው? ለምሳሌ የሱ ማለት አሁን አላህ እጅ አለው ማለት እንችላለን። እጆቹ እንደ ፍጡር አይደለም፣ እንደ ፍጡር እጅ አይደለም። እሺ ስለዚህ እጁ አካል ተብለው ይጠራሉ። እነኛ ናቸው የሚወርዱት ማለት ነው። በዛ ነው የሚወርደው ማለት ነው። ነው አይመሳሰልም። እኛው አሁን ለምሳሌ ከዚህ አንተ ለምሳሌ አዳምጠኝ፣ እንደኛ አትበል። ቆይ ምን አልክ መሰለህ? አላህ በአካል ይወርዳል አልከኝ አይደለ? አይምን በዛት ይወርዳል አልከኝ። ዛት ማለት ምንድን ነው ስለ አካሉ አልከኝ አይደለ? እሺ ኦኬ። ያለ አካል ለምሳሌ ምንድን ነው አካል ስትል አልኩ። ለምሳሌ እጅ አለው ማለት ትችላለህ አልከኝ አይደለ? ስለዚህ አላህ ይወርዳል በአካሉ ወይንም በዛቱ ስትል እጁ፣ እግሩ እነኛ አካል ተብለው ስለተጠሩ በእርሱ ነው የሚወርደው ስላልክ እጁ፣ እግሩ ነው የሚወርደው ማለት ነው። ይወርዳል። ማነው አካል ያላቸው? እፎይ ስለ እምነትህ ስበክ እስኪ፣ ስለ አምላክህ። ወንድ ልጅ አታመልክ እሺ። ቀዳዳ የአንተ ጭንቅላት የሌለው ስለሆነ ችግር የለውም። ጾታ ቀዳዳን እውቀት የለም። ተዋ እንዴ፣ እኛ እኮ አንተን እያወራን ነው። ለምን ትሳደባለህ አምላካችንን? እኛ በስነ ስርዓት እያወራን አይደል እንዴ? የአንተ ወንድም ቅቤ ቀብቶኝ ነው እንደ ሄደው። ኤኒዌይስ ስለዚህ አላህ እጁ እግሩ ይወርዳል ማለት ነው አይደለ? ይወርዳል እጅ እግሩ ምናምን ብለህ እዚህ ጋር አይደለም። እዚህ ጋር ጥያቄ ትክክል አይደለም። በአካሉ ይወርዳል አለቀ በቃ። እጅ እግሩ ምናምኑ ተብሎ አይጠየቅም። ለምን ሲጀመር የተነጣጠለ የተገጣጠመ አይባልለትም ለሱ። የፈለግከው በለው። እጁ እግሩ አይደለም ግን አይደለ? የተለያዩ ናቸው። እጁ እግሩ አይደለም። እጁ እግሩ ነው አይደለም። ባቱ ጣቱ ነው አይደለም። ስለዚህ አካል ስትል እነኝን ያካተተ ነው አይደለ? እነኝን የያዘ ነው። ስለዚህ እነኚህ ወደ ቅርቢቱ ሰማይ ድረስ ይወርዳል አይደለ? ይወርዳል። ፋይን። የዓለማችን ሰዓት ደግሞ ኮንቲኒዩ ነው አይደለ? ማለትም ቀጣይነት ያለው ነው። ምክንያቱም እኛ ጋር ሲመሽ ሌላው ጋር ይነጋል፣ ሌላው ጋር ሲነጋ ሌላው ጋር ይመሻል። የሚወርደው ደግሞ ሌሊቱ 1/3 ሲቀር ነው አይደለ? ያንን የሚያደርገው ማን ነው? ይሄን ጥያቄ መልስልኝ እስኪ። ያንን የሚያደርገው እሱ ነው። እንደኛ ነው የምልህ። ችግር የለም። እንደኛ እኮ እንደናንተ አስተምሮ አላህ ያደርጋል ብላችሁ ታምናላችሁ። ፋይን። ስለዚህ ተስማምቻለሁ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ከ8 ሰዓት በኋላ ነው የሚመጣው አይደለ? ቅርቢቱ ሰማይ መጣና እስከ ጎስኪ ቀደዳል እስከ 11 ሰዓት ተኩል ምናምን አካባቢ ማለት ነው አይደለ? እስከዛ ድረስ ይቆያል። ወደ 3 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ መጥቶ የዓለማችን ሰዓት አንድ ጥያቄ አለም እዚህ ጋር። ለምሳሌ አሁን እዚህ ሲመሽ እና
አሁን ሌሎች አውሮፓውያን ሀገራቶች ደግሞ ሲመሽ እሱንም ተራ በተራ ነው የሚያስመሸው ልትለኝ ነው? ለምን እዚህ ጋር ሲመሽም አላህ ነው፣ እዛ ጋም ደግሞ አላህ ነው። ተራ በተራ ነው አትለኝም መቼም በአንድ ነው የሚያደርገው አይደለ? በችሎታው። ስለዚህ ይሄንን ደግሞ እዛ የሚሄደው በምን ሰዓት ነው ልትለኝ አይገባም። በቃ የንዝል ረቡና እዛም ሲመሽ ነው። በቃ እሱ በራሱ ችሎታ ማለት ነው እኮ እዛም ሲመሽ ይሄዳል። ግን እኛ ጋር ብቻ አይደለም የሚመጣው፣ እነሱ ጋርም ሲመሽ በዛ ሰዓት ከሌሊቱ 1/3 ሲሆን እነሱ ጋርም ይመጣል አይደለ? እሱም እንትን በሀለቱ ያው ይወርዳል። ለምን የተፈለገበት ላይ መሰለኝ። አሁን የሆነ የሚሰገድ ሰላት አለ ከሌሊት ማለት ነው። አንዴ እኔ ለምን የተፈለገበትን ሊሰማችሁን ያበረታችሁ ሁኬርስ ስለሱ አሁን በደንብ መልሳልኛል። በደንብ ተስማምተናል። እንደውም ስር ስለነበረ ስለዚህ ሁላችሁም ኦዲየንስ በደንብ አስተውሉ። ይሄ ከሌሊቱ ከ8 ሰዓት እስከ 11 ሰዓት ባለው ለሰከንድ አይቋረጥም። በዓለም ላይ አንዱ ጋር ሲነጋ ሌላው ጋር 8 ሰዓት ይሆናል። አንደኛው ጋር 12 ሰዓት ጠዋት ሲሆን ሌላው ጋር 9 ሰዓት ሌሊት ይሆናል። ሌላው ጋር 8 ሰዓት ሲሆን ሌላው ጋር 10 ሰዓት ይሆናል ሌሊት ማለት ነው። ኮንቲኒው በሆነ ሁኔታ ይሄ ታይም ኢንተርቫል አለ። በዚህም መሰረት አላህ አዳልቶ የሆነ ሀገር ላይ ካልቀረ ሁሉም ሀገር ላይ በዛ ሰዓት የሚወርድ ከሆነ አላህ የሚወርደው ደግሞ ወንድማችንም ባለው በዛቱ ወይም በአካሉ አካሉ ደግሞ እጁ እግሩ እነኚህ አካል ተብለው እንደሚጠሩት ስለዚህ ይወርዳል ቅርቢቱ ሰማይ። በዚህ ስላለን አላህ ከአርሽ በላይ አይሆንም። ሁሌም ምንድነው ወራጅና ፍጡራን ውስጥ ያለ ነው። ከአርሽ በላይ አይሆንም ማለት ምክንያቱም አሁን በዚህ ሰዓት ላይ ሌላ ሀገር ላይ ሌሊት 10 ሰዓት ይሆነባቸዋል። ስለዚህ ማን ያስመሸ ነው? ሌላ ሀገሩ ማን ያስመሸ ነው? እዛ ኬርስ ማንም ያስመሽ ስላስመሽ አይደለም ጥያቄውን አይደለም። ቆይ አስጨርሰኝ። አሁን እነሱ ጋር 9 ሰዓት 10 ሰዓት ስለሆነላቸው አላህ ይሄን ያለው ቅርቢቱ ሰማይ በምኑ በዛቱ እጁ እግሩ የት ነው? እዚህ ቅርቢቱ ሰማይ ጋር ነው። እነሱ ጋር ደግሞ 11 ሰዓት ተኩል ምናምን ሲሆንበት ሌላኛው ጋር ደግሞ 8 ሰዓት ይሆናል። ወደ አርሽ ከመመለሱ በፊት ወደ ነው መሄድ ያለበት? ወደ እነኛ ሀገር ነው የሚሄደው። ሉፑ ቀጥታ ነው እንደሚሄደው። ምንም ዲስኮንቲኒቲ ራሱ አይኖረውም። ስለዚህ አላህ ከአርሽ በላይ ነው የሚለው አንደኛ ውድቅ ይሆናል። ሁለተኛ ደግሞ ወጣ ሲመት እንትን ራሱ ዩኒቨርስ ምንድነች? ኤሊፕቲካል ነገር ነች፣ ፍላት አይደለችም። በዚህ መሰረት እንደዚህ ያለ ነገር ውስጥ አላህ ምንድነው ውስጥ ነው ያለው፣ ተካቦ ማለት ነው ያለው። ኢንፋይናይት ነው የሚለው ፈጣሪ አላህ ፈረሰው፣ ፋይናይት ይሆናል። ፋይናይት የሆነ ነገር አላህን ምን አድርጎታል ማለት ነው? እንደ የሆነ እንትን ውስጥ አላህ ኬጅ ነገር ስገቡ እንደዚህ የተሰራ እናንተ ስገቡ እሱ ትልቅ ስለሆነ ቤት ውስጥ ለምሳሌ ቤቱ እናንተን አካቧችኋል። አላህን ደግሞ ዩኒቨርስ ምንም አድርጎታል ማለት ነው፣ አካቦታል። በዛቱ አካቦት ውስጥ ነው ያለው፣ ውስጥ ነው ያለው። ስለዚህ አንድ ነገር አላህ ምን ይሆን አንዴ በዚህ መሰረት ክሌም ያረክ ያለው ማለት ነው ነገር ምንድን ነው እያልክ ያለው? እንኳን ደህና መጣሽ። ቅድሜ ይሰማል ይሰማል። እንኳን ደህና መጣ። እሺ እንኳን ደህና ቆይ። ኦኬ ዮርዳን ብለህ እኔ የምለው አሁን ክሌም በደንብ ኦኬ መቼ ነው የሚወርደው? ከሌሊቱ 1/3 ከሌሊቱ 1/3 ላይ ብጠይቅህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? ምን ከሌሊቱ 1/3 ከሆነ በኋላ ብጠይቅህ አላህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? እሱ ሐዲስ አላህ Subhanahu Wa Ta'ala የነገረን 1/3 ከሌሊቱ ወደ ቅርቢቱ ሰማይ ይወርዳል እና አሁን 1/3 አይደለም ብለህ ፕሪሳፖዝ ስላደረግ እሱን አዲስ እየነገርከኝ ነው። ከሌሊቱ 1/3 ከ8 ሰዓት በኋላ እንደመሆኑ መጠን 9 ሰዓት ላይ አንድ ሰው አላህ አሁን ወርዷል ወይንስ አልወረደም ቢልህ ምንድን ነው ምላሽህ?
እንደዛ የሚባል ጥያቄ አንጠይቅም። ለምን አንጠይቅም ሳይሆን አንተ መልስ ነው እያልኩ ያለሁት። እምነትህን እየጠየቅኩ ነው። እንደዛ የሚባል ፋይን። ከሌሊቱ 1/3 ስንት ሰዓት ነው? ወርደዋል አልወረደም አይደለም። ከሌሊቱ 1/3 ስንት ሰዓት ነው? ፋይን። ከሌሊቱ 1/3 ስንት ሰዓት ነው? 9 ሰዓት አካባቢ። 9 ሰዓት ላይ ታዲያ ከ8 ሰዓት በኋላ እስከ ጎህ እስኪቀድ ድረስ ነው የሚቆየው አይደለ? በዚህ ኢንተርቫል ውስጥ እኔ 9 ተኩል ላይ አላህ ወርዷል ወይንስ አልወረደም ብልህ ምንድን ነው ምላሽ? ምላሽ ይወርዳል ነው እንጂ ይቆያል የሚል ነገር የለም። ምላሽ ምንድን ነው ነው? እኮ እንደዛ የሚባል ነገር አይገለጽም ነው የምልህ። ይቆያል ይወርዳል ምናምን ይወርዳል ተብለዋል። ይቆያል አይቆይም የሚባል ነገር አይጠየቅም ነው። ጎህ እስኪቀድ ድረስ ይቆያል ያለው እኮ አይደለም፣ ነብይ ነው። ስለዚህ ነብይ ዋሽቷል ማለት ነው አይደለም። እኛ እንትን የምንለው አንደኛ ሐዲሱ የመጣው ይወርዳል እንጂ ይቆያል አይባልም ብለሃል። ይወርዳል እንጂ ይቆያል የሚል የለም አይባልም ብለሃል። ስለዚህ ነብይ ተሳስቷል ማለት ነው። ጎህ እስኪቀድ ድረስ ይቆያል ሲል አልተሳሳተም። ከሌሊቱ 1/3 ይወርዳል ማለት የታወቀ ነገር ነው። 1/3 ማለት ከ8 ሰዓት እስከ ፈጅር ያለው ማለት ነው። እስኪቀድ መቆየቱስ እኮ አገላለጹ ማለት ነው። እሱን መኖሩን አለመኖሩን ለመግለጽ ሳይሆን ዱዓ የሚቀበልበት ሰዓት ስለሆነ በዛን ሰዓት ይወርዳል ነው እኮ። ወርዶ ምን ያህል ነው የሚቆየው? እሺ እስከ ቀኑ ሙሉ ነው የሚውለው ወይስ የሚቆይበት ሰዓት እስከዚህ ነው የሚባለው? አሁን ቅድም ምን እያልክ ነበረ? በአንድ ሀገር ቀን ይሆናል፣ በአንድ ሀገር ደግሞ ቢያንስ አርጉመንቱን ትራክ ለማድረግ ሞክር። እየተነሳ ያለውን አርጉመንት ቅድሚያ መስማት። የተጠየቀው ጥያቄ ምንድን ነው? ከዛ ለዛ መልስ ፕሪሳይስ መልስ አለኝ የለኝም የሚለው ጥያቄ ማዳመጥ፣ ከዛ ለጥያቄው መልስ ማዘጋጀት ያስፈልጋል። ጥያቄው ይበቃል። ሙቤ አየነህ እኮ በቃ። ማሩፍ ቀጥል። ማሩፍ ወይንም አብዱ አጁ አሁን የገባው ቆይ ቸኩል። ጥያቄ በደንብ ስሙ፣ ትራክ አድርጉ ጥያቄውን ቅድሚያ። ምክንያቱም ተጥያቄው ነው መልስ የሚዘጋጀው። ጥያቄውን እንኳን በደንብ ካልተረዳችሁት መልስ እንዴት ታዘጋጃላችሁ? ከብዳችኋል። ካላወቃችሁት አናውቅም ማለት አሪፍ ነው። አይ ነው በጣም ከብዶት ነበር ሙቤ። ኦኬ ታጁ ቀጥል። እሺ እንዴት ነው? አልሐምዱሊላህ መልካም። ይሱ ያው አላህ ይወርዳል አይወርድም በሚለው ነው መሰለኝ። ኦኬ ይወርዳል በመሰረቱ መጽሐፍ ቅዱስ ላይ እግዚአብሔር ስላላ ስትጠየቅ መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ላይ እንዲሆኑ እንዲገብቶ እንዲወጥቶ እግዚአብሔር እፎ ለምታመጣው ርዕስ እኮ አያይዤ ነው የሚቀርበው። ለዛ ነው ቅድሚያ ራስን መልሳ ጥያቄ ካለ ትጠይቃለህ። አላህ እኛ የምንመራው በቁርአን መሆኑን ታውቃለህ። ስለዚህ ሐዲስን አትቀበልም። መተዳደራችን በቁርአንና ሐዲስ ነው። ስለዚህ ሐዲስ ላይ ያለውን አስረዳን እሱን። ስለዚህ እኛ አላህ በዚህን ሰዓት ይወርዳል ብለህ አንተ ስንት ሰዓት ነው ስንት ደቂቃ ነው ምናምን የምትለው እኛ ያልተነገረልን እንደው አላሁ አለም ብለን ነው የምናልፈው። እሺ እኔ ስንት ደቂቃ ስንት ሰዓት አላልኩም። ስለተጠቀሰ ማለት አይጠበቅብኝም። ከሌሊቱ 1/3 ይወርዳል አይደለ? አላ በአሸው መልኩ ይወርዳል እሱ። ስለዚህ እንደ ስንሳ ቆያ ስንሳ ለሄዳ ወላሂ አለ። ስለዚህ ሁሌም የሚወርደው አይደለ? አላህ ቅርብ ነኝ ብለዋል እኮ ለባሪያዎቹ። አላህ ሁሌም ይወርዳል አይደለ? መጽሐፍ ቅዱስ ላይም እኮ ይወርዳል ይላል አይደል? አላህ ነው የሚወርደው። አንተ ግን አታምንም እሱ።
መጽሐፍ ቅዱስ ጋር ከመሄድ በፊት መጽሐፍ እነዚህ ቅዱስ ቁርአኖች ራሱ እንደማታምን እኮ ግራ ይሰማል ያገባኛል። ይሰማል። ይሄ ቁርአን አላህ ከአርሽ በላይ ነው ሲል፣ ይሄ ቁርአን ደግሞ አላህ ከአርሽ በላይ አይደለም ይላል። እና መጽሐፍ ቅዱስ ጋር ከመሄድ በፊት እዚህ ቁርአን ውስጥ ራሱ ሁለት አይነት አመለካከት አለ። ገብቷል? ይሄኛው አይ ኃይሉ ነው ይላል። ይሄ ቁርአን ኢየሱስ ክርስቶስ እየበረረ አንተ መጽሐፍ ቅዱስ ላይ አይደል? ታጁ እኛም እግዚአብሔር አካል ፊዚካል ስለማናምን ወደ ቶፒኩ ተመለስ። ታጁ ትዕግስቴን እየጨረስከው ነው። ላስወጣ ነው። የራስን ጨርሰህ እኮ ነው ወደ ሰው የምትሄደው። መጀመሪያ የራስን ጨርሳ የራስን ጉዳይ የራስን ጋር ስራ መጨረስ መቻል አለብኝ። ባለፈው ስለ አካላት ስለ በቃ ቴንኪው ከሰሮና ተማር። ቶፊክ ተመለስ። ቶፊክ አብዱልከሪም እስር ተማሩ ሙስሊሞች። እሱ ነው የሚሻለው ይመስለኛል። ትራክ ማድረግ አልቻላችሁም። አይ ነው ከእናንተ የተሻለ ኡስታዞቻችሁ መልስ አይመልሱም ሆነን ለመናገር። ምክንያቱም ደጋግሜ በዚህ ጥያቄ ላይ ሲጠየቁ የሚሰጡትን ምላሾች ስላየሁት መመለስ አይችሉም ይህንን ቶፒክ እና ማንኛውንም ጥያቄ ክርስትና ለክርስቶሎጂ በተለይ የሚያነሱትን ጥያቄ እኛው እንትናችሁ ሰብሰብ አድርጎ ይመልሰዋል። እንዳታነሱ አፋችሁ የሚያዘጋችሁን። ቶፊክ ተመለስና ይሰማል። ቶፊክ ዝም ብሎ እንትን ማለት አይደለም። የምታምኑትን እምነታችሁን ነው የተጠየቃችሁት። ስለዚህ እምነታችሁ ላይ ቆም በሉና አርጊው ለማድረግ ሞክሩ። በዩቱብ ያላችሁ ሰላም ብያለሁ። ሰላም በሉኝ። ዩቱብ ላይ ይሰማለሁ። እንዴት ናችሁ? አሁን እየተሰማችሁ ነው በደንብ? ምንድነው ዛሬ ሰሞኑ ቀዝቀዝ ብላችኋል ዩቱብ ላይ? ኦኬ ቶፊክ እሺ፣ አብዱልከሪም ቀጥል። ያወረደኝ ቅድም ኔትወርክ ነበር ያወረደኝ እና ጥያቄህን መልሼልሃለሁ። ምን ትመልሳለህ ስትጠየቅ? ጥለጠፋህ እንጂ ኖ ኖ ኖ ኖ እኔ እንዴ አላስተባልከኝም እንዴ? ሲመልስልህ ነበር እኮ እየጠየቅኩህ። ታዲያ ጥለህ ወጣ። ስለዚህ እኔ አንድ ጥያቄውን እሺ በደንብ አሁን አስተውልና ስማ። ይወርዳል ራሱ አላህ ነው በዛቱ በአካሉ የሚወርደው። ከአካላቱ እጁ ይወርዳል። የት ድረስ? ቅርቢት ሰማይ አይባልለትም። እጁ እግሩ አይባልለትም። አካል አለው ብለኸኝ የለ እኮ እጁ እግሩ አይባልለትማ። እጅ ያለው ለምሳሌ ብለኸኝ የለ አለዋ። ስለዚህ እጁ ከአካሉ ምንድን ነው? እስኪ ለምሳሌ ምንድን ነው አካል ስትል? ለምሳሌ እጅ አለው ይባላል አላልከኝም? አካል ስትል ምንድን ነው ስል እኔ እፎ ይወርዳል ካልኩኝ እጁም እግሩም ይወርዳል ልላለሁ። እኔ አሁን ለምሳሌ ሰው ከነገረኝ ይሄዳል ይሄ ጥያቄ እጁም እግሩም አብሮ ይሄዳል ልላለሁ። እኔ አትልም። በቃ አንድነት ስለሚወርዱ አንድነት ስለሆነ ማለት ነው። አይባልለት። እናመሰግናለን። ስለዚህ ጥያቄ መልስ። አንድ ጥያቄ ልጠይቅህ። ምን ፈልገህ? ይህንን አይደል እንደ ቅድም ምን ብለህን ነበረ? ግን የተገጣጠመ ነው አንድነት ነው አይባልም ብለህ ነበረ። አንድነት አይባልም። የተገጣጠመ ነው አይባልም። የተገጣጠመ ነው ምናምን አይባልም። አብረው ካልሆኑ አንድነት ካልሆኑ የተያያዙ ካልሆኑ እጅና እግሩ አብረው ሊወርዱ አይችሉም ነበር። ኤኔስ ተስማምቻለሁ። ፋይን። ስለዚህ አንድ ጥያቄ መልሱልኝ። ቆይ ቅርቢቱ ሰማይ ድረስ ነው አይደለ የሚወርደው? መልሼላችኋለሁ። አንድ ጥያቄ መልሱልኝ። ገና አርጊመንታችን የማይሰራ ቶፊክ ተመለስ። አሊያም ላስወርድ ነው። ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አዎ። ምን መጽሐፍ አታነበውም እንዴ? ስለዚህ ሁሉም ሀገር ላይ ይወርዳል አይደለ? ወይኔ ሰው ጥያቄ ልጠይቅ ነው። ትጠይቃለህ። አይዞህ። አንድ ጥያቄ ልጠይቅ ነው። ወይ ትጠይቃለህ። አይዞህ። ስለዚህ ሁሉም ሀገር ላይ የሚወርድ ከሆነ አላህ ከአርሽ በላይ የሚሆነው መቼ ነው? አገር ተጠቅሷል እንዴ? ምክንያቱም ሁሉም ሀገር ላይ እንደሚወርድ ተማመነን። ቅርቢቱ ሰማይ ሁሌም ከሌሊቱ 1/3 እስከሆነ ድረስ የዓለማችን ሰዓት ደግሞ ቫሪ ያደርጋል። ሳውዲ ላይ ሲነጋ ሳውዲ ታይም እና እኛ ታይም እኩል አይደለም። ታይም አቆጣጠራችን
ደቂቃዎች ልዩነት አለ። ከዱባይ ጋር ልዩነት አለን። ከራስህ ጋር እያስመሳሰልከው ነው። ካናዳ ጋር ከራስህ ጋር እያመሳሰልከው ነው። እሱ እኔ እናንተ ነው አይደለም። የመማመሳሰል ነው። ከማንም ሳይመሳሰል ቃል ጋር ሄዳለሁ፣ አንዴ ቃል ጋር ሄዳለሁ፣ አንዴ ፎይ ጋር ሄዳለሁ ካልኩኝ ያው እኔን ልታነጻጽር ትችላለህ፣ ግን የአላህን ልታነጻጽር አይችልም። በዚህ ማለት ስለዚህ አላህ ወይን አሜሪካ ብቻ ነው የሚመጣው ወይን ኢትዮጵያ ብቻ ነው የሚመጣው ማለት ነው። በዚህ መሰረት ኖ እንደዚህ ማነጻጸር አይችልም። እንደ ፍጡር እያረከው እኮ ነው። እንደ ፍጡር ሳናደርገው አትጭሩ፣ ፓኒክ አታድርግ። ይመጣል ከሌሊቱ 1/3 ያልከው አላህ ወይም ሳውዲ ብቻ ነው የሚመጣው ማለት ነው። መቀበል አንተ ፋንታ ነው። መልሼልሃለሁ። አንተ ጥያቄ ተቀበለኝ። ቆይ መልስ። አላህ ከሌሊቱ 1/3 የሚመጣው ለየትኛው ሀገር ነው? ሀገር ተጠቅሷል። ይወርዳል ተባለ እንጂ አሁንሽ ጥያቄ ልጠይቅ። ሰማይ ላይ ምንድነው ፓኒክ የምታደርገው? አይ ነው ቅድም ተመተ ስለወጣ እንደው ጥያቄ ሊረብሼ ያችን ሪከቨር አደርግባታለሁ ብለህ አስበህ እንደገባህ አይ ነው አይደለም። አይደለም። ሰማይ ላይ ይለያያል፣ እዚህ ይለያያል እንጂ ንገረኝ። ፋይን ሰማይ ላይ ይለያያል። አንድ የሚታርግ እንትና አሉድ ሰማይ ላይ ይለያያል ወይ እዚህ ላይ እንጂ አለን። ምን ነው ማይለያየ ሰማይ ላይ እንዴት ማስረጃ ስጠኝ እስኪ። ምኑ ነው የማይለያየው ብዬ ነው የጠየኩህ። ሰማይ ላይ ይለያያሉ ወይ? አሁን እዚህ ለምሳሌ ሳውዲ እና የዚህ አንድ አይደለም ካልነው እንደው ሰማይ ላይ ይለያያል። ፋይን ከሌሊቱ 1/3 ተብሎ የተነገረው በማን ሰዓት አቆጣጠር ነው? በማን ሰዓት አቆጣጠር ነው? በእኛ ነው ወይንስ በሰማይ? አሁንም ወጣ ሲበላ አሁንም ልክ አለ ሲበላ። ቅድም እንደዚህ ነው የሆነው። ልክ አርጉመንቱ ሲመታበት ጥሎ ልክ ይላል። በሰማይ ነው ካለ እኛን አይመለከተንም ማለት ነው። በእኛ ነው ካለ ደግሞ ስለዚህ እኛ ጋር 1/3 ሲሆን ሌላው ጋር ሌላ ሰዓት ይሆናል። ፕላስ ደግሞ ሰማይ ምንድን ነው? ሰማይ ማለት እኮ ዝም ብሎ እንትን ነው። ፀሐይ ደግሞ ከሱም በላይ ነች ብላቸው ነው። ስለዚህ ፀሐይ ምድር ሮቴት በምታደርገው ነው እንትኑ ውደት የሚቀየረው። ፀሐይ ምድር በራሱ ዛቢያ በምትዞረው ላይ ነው የሚቀየረው። እዚህ እይታዎችን ድረስ ስለሚመጣ ስቲል ፀሐይ ከበላይ ሆነች ያለችው ሮቴሽን የምትሰራው ከምድር አንጻር ነው ማለት ነው። ስቲል አሁንም ኔስ ማሩፍ አይ ከአላህ አንጻር ነው ታይሙ ካልከን ደግሞ እናመሰግናለን። አላህ ታይም እየተቆጠረለት ይሆናል። ሀገራችን ላይ አሁን እነዚህ ይሄ አካባቢ ላይ ከምሽቱ 9 ሰዓት ነው አለ። አሁን ከምሽቱ 9 ሰዓት ራሱ 5-10 ቦታዎች አሉ ይሆኑ ማለት ነው። እዛ አካባቢ ነው ወርዶ ያለው ማለት ነው። ለነሱ ጋር ነው። እኛ ጋር ደግሞ አልወረደም ገና። ይህን ቼክ ማድረግ ትችላላችሁ በካርታ። እንደ መዝሙር ጋር ደግሞ ሊመጣ እያሟሟቀ ነው መሰለኝ። ለኛ ፀሐይ ነው አሁን ጭራሽ ያየ ነው ገና ነው እያለ እስኪ መሽ ይጠባል። ቅድሚያ የእኛው መልስ አላህ መጥቷል አልመጣም? ወደ ቅርቢቱ ሰማይ ማሩፍ እንኳን የገባሁ ጥያቄውን መልስና ጥያቄ ካለ ትጠይቃለህ። አለ ምን አለው ሄዳለህ? ፕሊዝ ተረጋጋ። ያንተ አምላክ ፍጡር እንደሆነ እያስተማርኩ ስለሆነ አምላክ ነው ብለህ ታምናለህ። ፍጡር እንደሆነ እያስተማርኩ ስለሆነ እዚሁ ቻሌንጅ አድርገኝ። ጥያቄ ካለ መጽሐፍ ቅዱስ ላይ አንተ የምታመልከው ብለህ ደግሞ እኔን ትጠይቀኛለህ። አንተ አምላክ ፍጡር ነው እያልኩ ነው። ተመላላሽ የሆነው ጭንቅላት የሌለው አላህ ፍጡር ነው እያልኩ ነው። የምታመልከው አላህ ፍጡር ነው አይ አይደለም ካልክ ቻሌንጅ አድርግ። በፍጡራን የተካበበ እንደ እኔ የሚመላለስ ከአንድ ቦታ አንዱ ቦታ የሚንቀሳቀስ ነው።
አይደለም ካልክ ቻሌንጅ አድርግ፣ መልስ። ይሄንን አትመልሱም ግን ምክንያቱም አታውቁትም። ዝም ብለው የሰጧችሁ እናንተ ምንድነው ክርስትናን ማጥላላትና ክርስትናን መሳደብ። ክርስትናን በመሳደብ እና በማጥላላት ድግሪ ሰርታችኋል፣ ማስተሬታችሁን ይዛችኋል፣ ፒኤችዲ ፕሮፌሰር ምናምን ሆናችሁ ልጅ የተጠየቀውን ትመልሳለህ ወይንስ መሐመድ የነገረን ጭንቅላት አልባውን ታመልካለህ? ማንኛውም የሚለፈልፈው ሰይድ እኔ ጋር ጥቁር ነው የሚታየው። እሱ ነው ሰይድ ጋር ናቸው። ማንኛውም ሰኢድ እንዳይሆን ፎዬ ወይ ሰኢድ ነው። ሞዴሬተር እኮ ብትሰጠኝ ለእኔ ስራ ትቀጥረኝ ነበረ፣ ስራ ትፈጥርልኝ ነበር። ሞዴሬተር አለ እኮ አለፈው ሰጥቻ ነበር። አይ ነው እንትን ማለት አልችልም ማለት ነው። ፉል ሞዴሬተር አልሰጠኝም። ፓርታይም ነው የቀጠርከኝ፣ ፉል ታይም አድርገኝ። እዚህ ቤት ላይ እኮ ፉል አልሰጥም ነው እንዴ? በቃ ችግር የለውም። እንደዚህ ሀሳብ የሚበታትን ነገር ካለ ብዬ ነው እንጂ ግዴታ አይደለም። ፎዬ ችግር የለውም። አንተ ፎከስ አድርገህ ብቻ እንድታስተምረን ነው። ኦኬ አስችላችሁ መታዝኑና ክርስቲያኖችን ትደረድራላችሁ። እዛኛው ቤት ነው የሰጠው መስሎኛል፣ ግን ነው እዚህ የለኝም። ችግር የለውም ፎይ ወይ ለዴቫ ሰጠው፣ ምንም ችግር የለውም። ኦኬ አብዱልከሪም ከሪማ እንኳን ደህና መጣሽ። ሰልማን አላባ ማሩፍ ደግሞ ገብተሃል። ሌላ ማን አለ? ዛሬ መማር ነው የፈለጉት ሙስሊሞች። ኦኬ አርጊው አታደርጉም። ኦኬ ቅድሙን አዲስ አንድ ያሳየን። እሺ አንተ ከምን ነው የምታስተምረን? እስኪ ከምን ነው የምታስተምረን? እስኪ ነብያችሁ አብዱልከሪም አለ። አብዱልከሪም ወይ ይሰማል? ይሰማሃል? ኦኬ ከተሰማህ ሙስሊም ነው አይደል አንተ? ሙት አድርገኝ በኋላ አብዱል ኧረ ሙቱን አንተ ምንድን ነው? አሲን ኔትወርካቸው ነው በቃ። አብዱልከሪም አንተ ይለኛል እያወራህ እኮ እየሰማን ነው። አውራ እንጂ አንተ ላስሳቀኝ እዚህ ለመሳቀቅ በቃ ከሌላ ሰው ጋር እንትን በል ተመልሰህ ጋር አብዱልከሪም መጀመሪያ ረድ እየጠየቀህ ነው። እኔ ዝም ማለቴ ነው እንትን ያለው አውረብሽ። ኦኬ አብዱልከሪም እኔ ይሰማሃል? አጠገብህ እኮ ነው ያለሁት እኔ። እስኪ ፈልቴ እኔ አንተ ልጠይቅና መልስልኝ እስኪ አንተ አትሩ ወይ ሌላ ሰው ጋር እንቀጥል። አብዱልከሪም ሚዩት አድርገህ ጠብቀን። እኔ ኔትወርክ አስተካክለው ኔትወርክ አስተካክል ትመለስ። እኔ ሙስሊም ወገኖቻችን የመጽሐፍ ቅዱስ የምጠይቁበት ታይም አለ እኮ መጨረሻ ላይ ችግር የለውም። ግን አሁን እስልምናው ላይ ለተነሳው ነገር መቼም በግምት ሙስሊም አልሆናችሁም። አትሊስት የሆነ ነገር አምናችሁ ነው። ኦኬ ዝም ብላችሁ በባዶ አይደለም መቼም ሙስሊም የምትባሉት። ሙስሊም ናችሁ ስትባሉ አልሐምዱሊላህ ትላላችሁ። ስለዚህ ያንን መስክሩ፣ አምላካችሁን አስረዱ። ከዛ በኋላ ደግሞ ታይም ይሰጣችሁና ክርስትናው ላይ ጥያቄ ጠይቁናላችሁ ማለት ነው። አሁን ግን ስለ አላህ ሲጠየቅ እግዚአብሔር እኮ እንዲሆነ ከሆነ ግማሽ ክርስቲያን ናችሁ ማለት ነው። እናንተ ከፍራችኋል ማለት ነው። ምክንያቱም የእናንተ አምላክ የእኛም አምላክ ነው እያላችሁ ነው። ያ ደግሞ ክፉርነት ነው፣ ልከፍሩ ነው። ድጋሚ ሻሃዳ ለምን ትይዛላችሁ? ስለዚህ ቆይ ትስቃለህ እኮ ችግር የለውም። ሚዩት አድርገህ ሳቅና አብረን እንስቃለን በኋላ ላይ። አሁን ጠይቁ፣ ምንድነው ስለ አምላካችሁ የጠየቁን መልሱልን። ከዛ ደግሞ ታይም ይሰጣችኋል፣ ክርስትና ላይ ጠይቃላችሁ። በቃ አሁን ቀጥሉ። ያው ቀጥል እፎይ ቀጥሉ። አይ እኔማ ቅድም የጠየኩትም ጥያቄ ነበረኝ እኮ እኔ ቅርቢቱ ሰማይን
ሰይድ ይሰማል? ሰይድ ድምፅ እንዴት ነው? እሺ ሰይድ ይሰማል ይሰማል ይሰማል። ሰይድ ምንድን ነው? እስኪ አንድ በል እስኪ ይሰማል? ይሰማል። ትዘገያለህ በጣም ይሰማል ይሰማል። አንድ ኧረ ኔትወርክን አስተካክል። ኔትወርክ አስተካክል። በቃ በጣም ዘገየ። ኦኬ አላት ይዘገያል ኔትወርክ። ቲንክ ቦስ ይውረድና ኔትወርኩን አስተካክሎ ይምጣል። ነስሩ እንደና አልሐምዱሊላህ አላችሁ መስገነው። አላህ ወደ ቅርቢቱ ሰማይ ይወርዳል ብለው የሚያምኑትን እየጠየቅን ነው። ታምናለህ አንተ? የት አላህ ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ? የት ነው የሚወርደው? ወደ ቅርቢቱ ሰማይ ያ ረቢ ይወርዳል። ይመጣል። ኦኬ ይወርዳል። ሁሉም ሀገር ነው የሚመጣው? አንድ ሀገር ላይ ብቻ ነው የሚመጣው? ይሰማል። ይወርዳል እኮ ሁሉም ሀገር ነው አንድ ሀገር ላይ ብቻ? ኧረ የንዚሉላሁ ኩሉ ለይለትን ኢላ ሰማዕ ዱንያ ሰማይ የሚወርድ የሚችለው የሚያውቀው ነገር አላውቅም። ኦኬ ለምሳሌ አሁን ለምንድን ነው የሚወርደው? ቀጥል ቦስ። አልተገለጸማ። ለምንድን ነው የሚወርደው? አልተገለጸማ። ኦኬ ስለዚህ ወክ አምሮት ነው ማታ ማታ የሚመጣው? ያወርዳል ብለዋል እንጂ ቀን ቀን ለምን ነው የማይመጣው? ማታ ማታ ለምን ሆነ? ምን አውቃለሁ? ምን አውቃለሁ? እግዚአብሔር ይወርዳል እኮ እግዚአብሔርም ይወርዳል። ግንቦች ለማየት ይወርዳል። እግዚአብሔር ይወርዳል እና ከእሱ ጋር እያገናኘ ነው። ቀድማ ስማ አንዴ ናስሩ፣ እኛ እንደናንተ ፈጣሪ የሆነ ቦታ ላይ ተቀምጦ እግዚአብሔር ይወርዳል ይላል መጽሐፍ ቅዱስ ውስጥ ላይ ማስረጃ ላሳይ ይበል። ቆይ እሱ ደግሞ ምንድነው እኛ ይተረጎማል። ማስረጃ ላሳይ ሆይ እግዚአብሔር ይወርዳል ይላል። አሰማም እንደ ታዲያ እንዴት ነው የምታምኑት? በለን እንዴት ነው የምታምኑት? በለን እሱ ሰው ጨርሶ እየሰለመብህ ነው። ቀድመ ማለት ነው ይወርዳል አይወርድም። አንዴ አብዲና እንዴ ቆይ እኔ የምለው ለሙስሊም ካልሆናችሁ ወይ ሙስሊም የሆነ ሰው ይግባ። እኔ እኮ በጣም እኮ ግራችሁ ወይ እግዚአብሔር ይወርዳል። ሙስሊም ለምንድን ነው የሚወርደው? ስማ ሌላ የሚቀይርበትን ነገር አውራ። አብዲና ይወርዳል አይወርድም ጥያቄ መልስ የላችሁ ማለት ነው። ኧረ አብዲና ኧረ ተው ኧረ ሰጣወዘኔ አታስቁን። ይሄ ቶፒክ ወይት ሚኒት አንዴ ከስሩን አብዲና ተረበሹ፣ መንፈሳቸው ታወከ። እስካሁን ድረስ መልስ እንደሌለ ታዝባችኋል። እግዚአብሔር ይወርዳል እኮ ለምንድን ነው የሚወርደው? እግዚአብሔር ፓኒክ አታርገ። ቆይ ይመለስልሃል። ዘፍጥረት ምዕራፍ 11 ነው የጠቀስከው።
አስተምራለሁ፣ ችግር የለውም። ስለዚህ አሁን የራስን ጨርስ አይሻልም ነው ወይንስ ያንተም አላ በቃ በዛኛው ነው የምታጣጣው? እንደዛ ተብሏል፣ እዛ ጋር ተብሏል፣ አትጠይቁኝ ነው። እኛ ይተረጎማል። እኛ እግዚአብሔር የሌለበት ኖሮ ከሆነ ቦታ ሆነ ቦታ የሚመጣ አምላክ አለን ብለን አናምንም። በሁሉ የሞላ ነው። ኦልሬዲ አንድ እንደናንተ በፓርቲ አለ፣ ያ በፓርቲ ያለው የሆነ ቦታ ላይ የሚገደብ አምላክ አለን ብለን አናምንም። ከቦታ ውጭ ያለ ስለሆነ እሱ በቦታ ብቻ የሚገደብ የሆነ ቦታ ላይ ካለ የሆነ ቦታ ማይኖር ብለን ስለማናምን ደግሞም እንደናንተ ለሊት ሁሌም ይመጣል ኮንቲኒው በሆነ ሁኔታ ብለን አናምንም። አንተ የጠቀስከው ጥቅስ እንኳን ያ ምንድነው? እሱ አንድም ከፍርድ አንጻር የተነገረ እንጂ እግዚአብሔር በአካሉ ይወርዳል የሚል አይደለም። አንድም የግንቡን ለመስራት የሞከሩት አካላት ምን ነበር አላማቸው? ትልቅ የግንብን ገንባና እግዚአብሔርን እንይ ነው አይደል? አላማቸው የነበረው እስኪ ወደ እግዚአብሔር እንድረስ ነው። ምንም ትልቅ ግንብ ብገነባ ይወርዳል የሚለው ንግግር ምንን ለማሳየት ነው? አንተ ምንም ትልቅ ነየ ነገር ብገነባ እግዚአብሔር ዝቅ ብሎ ነው የሚያየህ። የፈለገ ትልቅ ብትል ለሱ አንተ ዝቅ ነህ፣ ለእሱ አንተ ታች መሆንን ለማሳየት የተነገረ ነው እንጂ እሷ የሆነ ቦታ ላይ የሆነ ቦታ ለማየት የሚንቀሳቀስ አይደለም። ቶፒኩ ላይ ቆሙ። የእኛም በደንብ እናስረዳችኋለን የክስ ጥያቄ ሲሆንባችሁ እሱ ኤኒዌይስ ነስሩ እሺ፣ ኔትወርክን አስተካክል። ካሊድ ቀጥል። ከዛ በፊት ቦስ ምናልባት ዩቲዩብ ይዘጋብናል እንዴ? እቺን አጭር ቪዲዮ ብናያት አላህ ከመውረድ ጋር በተያያዘ ቪዲዮ እንዳከፍታ ያስፈልግ። ካሊድ ቀጥል። እንኳን ደህና መጣ። ፎይ ሰላም ነው ይመስገነው። ይሰማል? ይሰማል። አላህ ይወርዳል ብለህ ታምናለህ? ይሰማል? ይሰማል። እሺ ይሰማል። አረ ደከመኝ ዛሬ። እንዴ እንደሰማኝ ታዲያ ኔትወርክን አስተካክለናል። እንደ ኢነርጂ ድሬን እያደረጋችሁ እኮ ነው። ኔትወርካችሁን አስተካክላችሁ ነው። ነስሩ ፍራስትሬት እንድታደረግ እኮ ነው፣ እንዲደክም ነው እንጂ ከተሰማ ተሰማ፣ ካልተሰማ አስተካክለ መለስ። ነስሩ ይሰማል? ነስሩ ማን ነው የሚያወራው ግን? ጀሚላ ነው። ምንድነው ሃይማኖታችሁ ማታስተምሩት? እስኪ ስለ እናንተ እንስማ፣ አስተምሩን እስኪ። ሁሌም ስለ እስልምና ነው የምታወራው። እሺ ጀሚላ እታች ሆነሽ ተከታተይን። እግዚአብሔር ይስጥልን ስለመጣች ጥሩ ቆይታ ነበረን። እሺ ነስሩ ነስሩ ወይ ጉድ። እሺ ሰኢድ አሁን ቢኒን እንደ ሙስሊም አድርጌ ማየት ነው የቀረኝ። አሁን ሰኢድ ሰኢድ ኧረ ጉድ ቢኒ ማን ነው ይሰማል የሚለው? አይደል ነው ቤታችን ነው ችግሩ ወይንስ የነሱ ችግር ነው? ኧረ በደንብ ይሰማል። ሰኢድ ተመልስ አስተካክል። ሙስሊሞች ብዙ ቀያየርኩኝ እኮ። አዎ እንዴ እኔ አሮ ነው ለሌሎቹ ይሰማል። እኔ ተመልስ አስተካክል እኮ ሲያዝግ ነው ይሰማል።
እሺ ነስሩ እኮ ምንም አቤትም ነስሩ ኦኬ ነስሩ ከሌለ እኮ መውጣት ነው። ተመልሰህ ላክ። እሺ ሳላ ዛሬ ትምህርት ቤት መሰለ እኮ ስም